ሃይ እንዴት ናችሁ? ዛሬ በድጋሚ በሌላ ስራ ወይም በሌላ ቪዲዮ ተገናኝተናል። ዛሬ የማቀርብላችሁ ደግሞ ምን መሰላችሁ? ስጋ ወጥ በበርበሬ ነው። በጣም አሪፍ ምርጥ ትወዱታላችሁ። ሁሉም ሰው የራሱን ሙያ ነው የሚሰራው። ሁሉም ሰው የራሱን ስታይል ነው የሚሰራው። እኔም የራሴን ነው የምሰራላችሁ። ምን እንዳለኝ እገልጻለሁ። እዚህ ጋር ሽንኩርት አለኝ። ሽንኩርት በዛ ብታረጉት ወጣችሁ ቆንጆ ነው። ቲማቲም አለኝ። ለምን በጣም በርበሬ ሲበዛው ስለማልወድ ነው። እዚህ ጋር ስጋ አለኝ። የፈለጋችሁ ስጋ መጠቀም ትችላላችሁ። አንዳንድ አጥንት አለው። ያው ደስ ይላል አጥንት ሲኖረው። እዚህ ጋር በርበሬ አለኝ። እዚህ ጋር ነጭ ሽንኩርትና ጅንጅብል አለኝ። ነጭ ሽንኩርቱ ነው በይበልጥ አብሬ ፈጭቼው ነው፣ ግን ነጭ ሽንኩርቱ ይበልጣል። ጅንጅብሉ በትንሹ ነው ያደረኩበት። እዚህ ጋር ደግሞ ቅቤ አለኝ። ቅቤ እቤት ያነጠርኩት ነው። ዘይት ያስፈልገናል፣ ጨው ያስፈልገናል፣ ሞቅ ያለ ውሃ ያስፈልገናል። እነዚህ ናቸው። ለዚህ መከለሻ ያስፈልገናል። አሰራሩን እንዴት እንደሚሰራ አብረን እናያለን። እሺ መጀመሪያ ሽንኩርታችንን ብራውን እስከሚሆን እንጠብሳለን ማለት ነው። ከዛ ቀጣዩን ስራ አብረን እናያለን። በሸክላ ነው የምሰራው። ጋዛችሁን ቀንሳችሁ፣ ብዙ ጊዜ በሸክላ ሲሰሩ ጋዛችሁን ቀንሳችሁ ስሩ። ለምን ቶሎ ይይዛል ማለት ነው። ስለዚህ ይሄንን ለ5 ደቂቃ በደንብ አድርጌ አብስለዋለሁ። ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ ሽንኩርታችን እየተጠበሰ ነው። ምን እንጨምራለን መሰላችሁ? ዘይት እንጨምራለን። ነጭ ሽንኩርታችን እና ጅንጅብላችንን እንጨምራለን። የኔ ነጭ ሽንኩርቴ ይበዛል፣ ከጅንጅብሉ ነጭ ሽንኩርቱ ይበዛል። ይሄንን እንጠብሳለን ለ3 ደቂቃ። ቀጣዩን ስራ አብረን እናያለን። እሺ ከዛ ምን እንጨምራለን? ስጋችንን እንጨምራለን። ስጋችንን በደንብ እንጠብሳለን። ከዛ ቀጣዩን ስራ አብረን እናያለን። በደንብ አድርገን እንጠብሳለን ከነጭ ሽንኩርቱ ጋር በሽንኩርቱ ጋር። ከዛ ቀጣዩን አብረን እናያለን። እሺ ይኸውላችሁ በደንብ እየተጠበሰ ነው። አይታችኋል። በሸክላ ሲሰሩ ብዙ ጊዜ ቆንጆና ምርጥ ወጥ ይመጣላችኋል። ታውቃላችሁ። ምን እንጨምራለን? ቲማቲም እንጨምራለን። ቲማቲምን የምንጨምረው ለምንድን ነው? ከበርበሬው ጋር በኋላ ሳሸው በርበሬው በጣም እንዳያቃጥል። አሁንም በደንብ አሽና ለ10 ደቂቃ በደንብ አብስለዋለሁ። ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ እየተጠበሰ ነው። ምን እንጨምራለን መሰላችሁ? በርበሬያችንን እንጨምራለን። በርበሬ አናበዛ። ትንሽዬ ጨው እንጨምራለን። ጨውም አናበዛ። በርበሬ ጨው ስላለው ብዙ አላበዛም ጨው። ከዛ ይሄንን በደንብ እንጠብሳለን። ከዛ ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ እንደዚህ በደንብ ትጠብሱታላችሁ። ከ30 ደቂቃ በላይ ፈይቷል። ከእንደገና አሁንም በደንብ ትጠብሱታላችሁ። ምንድነው የማደርገው? ቅቤ ጨምራለሁ። እኔ ቅቤን አብሬ ነው የምጠብሰው ከበርበሬ ጋር። በደንብ አድርጋችሁ ጥብስ አድርጉ። ከዛ ይሄን ከ20 ደቂቃ በላይ ይፈጃል። በደንብ ይብሰል። ቀጣዩን ስራ አብረን እናያለን። እሺ ይኸውላችሁ በርበሬው እዚህ ድረስ ደርሷል። እየተቁላላ እየበሰለ ውሃ ጠብ እያልኩኝ ምን እንጨምራለን? አሁን እንከልሳለን ማለት ነው። ለብ ያለ ውሃ ትከልሳላችሁ። ከዛ ይሄ ለ20 ደቂቃ ቀስ ብሎ ይበስላል። ቀጣዩን ስራ አብረን እናያለን። ዋው አያችሁ በጣም አሪፍ ሆኖ የሸክላ ወጥ እንዴት እንደሚያምር አሪፍ ሆኖ ጋዛችንን እናጠፋለን። ትንሽዬ መከለሻ እንጨምራለን። ከዛ ይተከተካል። በጠረጴዛ ዙሪያ እንገናኛለን። እሺ ይኸውላችሁ የዛሬ ቀይ ወጤ ይሄን ይመስል ነበረ። በበርበሬ ስጋ በጣም አሪፍ ምርጥ ነበረ። የሰራሁትኝ በሸክላ ነው። አይታችኋል። በጣም ቆንጆ ነው። ብዙዎቻችሁ
ስለጠይቃችሁኝ ነው እየሰራሁላችሁ። በሌላ ቪዲዮ እስከምንገናኝ ለዛሬ ነበረ። ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ለደጋፊዎቼ ሁልጊዜ ሳላመሰግናችሁ አላልፍም። ጠይቁ፣ እሰራላችኋለሁ። ኢሜል አድርጉ፣ ሁሉን ነገር የምትፈልጉትን እሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ ለዛሬ ነበረ። ቻው